ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የጤና ባለሙያዎች አድማ በዛሬው ዕለትም ወደ ሌሎች በርካታ የኦሮሚያ፣ የደቡብ፣ የአማራና የትግራይ አካባቢዎች የተዛመተ ሲሆን በሁኔታው ከፍ ያለ ድንጋጤ ያደረበት የብልጽግና መንግስት የመብት ጥያቄውን ከፖለቲከኞች ጋር የማገናኘት ግልጽ ዘመቻ ከፍቷል። በጉዳዩ ዙሪያ በትናንትናው ዕለት አስቸኳይ ስብሰባ የተቀመጠው የብልጽግና መንግስት በዛሬው ዕለት በደጋፊ ሚዲያዎችና በካድሬዎቹ አማካኝነት እያሰራጨ ባለው ፕሮፓጋንዳ ከሐኪሞቹ ጥያቄ ጀርባ ያሉት በሀገሪቱ አመፅ ለመቀስቀስ የፈለጉ ፖለቲከኞች ናቸው ብለዋል። ከሐኪሞቹ ጀርባ ሆኖ አመፁን በዋነኝነት እያስተባበረ ያለው ጀዋር መሐመድ መሆኑ ተደርሶበታል ያሉት መንግስታዊ ድምፆች የጤና ባለሙያዎች የመብት ጥያቄ ማንሳታቸውን ተከትሎ ጀዋር መሐመድ ከበርካቶች ጋር ያደረጋቸውን የስልክ ልውውጦች የዙምና የዋትሳፕ ስብሰባዎችን ይዘናቸዋል፣ ሁሉም መረጃ እጃችን ገብቷል በማለትም ለማስፈራራት እየሞከሩ ይገኛሉ። አክለውም በሰላማዊ የፖለቲካ ትግል የከሰሩት እነ ጀዋር ይህን እድል መጠቀም አለብን በሚል በሀገር ውስጥና ከሀገር ውጭ ከሚገኙ ተቃዋሚዎች ጋር መክረዋል። በምክክራቸውም የሐኪሞች እንቅስቃሴ ብቻውን ብዙም ጠቃሚ ስላልሆነ አድማውን ከፍ ወዳለ ህዝባዊ አመፅ መቀየር አለብን የሚል አጀንዳ አንስተዋል። ጀዋር ባደረጋቸው ስብሰባዎች ተቃውሞ በዋናነት ከኦሮሚያና ከአማራ ክልል መመራት አለበት ማለቱንም ደርሰንበታል ብለዋል። ጀዋር ከዛም አልፎ የሐኪሞችን ጥያቄ ወደ ህዝባዊ አመፅ ከፍ በማድረግ በታጣቂዎችም እንዲደገፍ እናደርጋለን፣ ለዚህ ዕቅድ አቀጣጣይ ደረጃ ያስፈልጋል ማለቱ በድምፅ ይዘነዋል ያሉት የብልጽግና ቃል አቀባዮች በሐኪሞች ጥያቄ ታዝሎ በሴራ ደም በማፋሰስ ስልጣን ለመቆናጠጥ የሚደረግ ዝግጅት እጅጉን ደርቷል ብለዋል። በመሆኑም ይላሉ አስተያየታቸውን ሲቋጩ በመሆኑም የጤና ባለሙያዎች ጥያቄያቸውን ከጠላፊዎች በመጠበቅ ረገድ ከፍተኛ ጥንቃቄ ማድረግ አለባቸው፣ ራሳቸውን ካልተገባ እንቅስቃሴ ማቀብ አለባቸው። መንግስት ጥያቄያቸውን ለመመለስ ዝግጁ መሆኑን እየገለጸ ነው። ለፖለቲካ ነጋዴዎች ሲባል ውድ ሐኪሞቻችን እንዲገደሉ አንፈልግም ብለዋል። ከ6 ዓመት በፊት ጀምሮ በሐኪሞች በትዕግስት ሲቀርብ ለነበረ የመብት ጥያቄ የተለያዩ ሰበቦችን በመደርደር ምላሽ መስጠት ያልቻለው ብልጽግና አሁን ሐኪሞች መብታቸውን ለማስከበር ሲነሱ ተገቢውን ምላሽ በመስጠት ፋንታ እንቅስቃሴያቸውን ለማፈን ከጀርባ ከፊት ድብቁ ሴራ በሚል ምክንያት ለማሸማቀቅ መሞከሩን የሰሙ ሐኪሞች ይህ አባባል አገዛዙ ምክንያታዊ ድምፅን እንኳ የማይሰማ ድፍን አምባገነን መሆኑን የሚያሳይ ነው ሲሉ ተናግረዋል። አያይዘውም ለጥያቄያችን መልሱ ቀላል ነው፣ የተጠየቀውን ማድረግ ብቻ ነው። ዓመታት የተንከባለለውን የመብት ጥያቄ ከመለሰ በኋላ ሌላ ችግር ቢፈጠር ምክንያት ማስቀመጥ ይቻላል። እየራበን መስራት አልቻልም የሚል ጥያቄ ላነሳ ሐኪም ማስፈራራት መልስ አይሆንም። ምላሽ እስካላገኘን ድረስ በማስፈራራትና ባጉል ደላላ የመብት ጥያቄያችንን አናቆም ሲሉ በድጋሜ አረጋግጠዋል። የተማርነው ለባርነት አይደለም፣ እየራበን አንሰራም፣ እርቦናል። የተማርነው ለባርነት አይደለም፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን፣ ሕይወታችን ዋጋ አለው፣ እርካታ ቤት ኪራይ አይከፍልም፣ ዳቦ አይሆንም፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም፣ ኢነፍ ኢዝ ኢነፍ። ለጤና ባለሙያ የጤና ዋስትና ይገባዋል፣ የጤና ባለሙያዎቹ አመፅ በዛሬው ዕለትም በሌሎች በርካታ አዳዲስ ወረዳዎችና ከተሞች በመዛመት ሀገር አቀፋዊ መልክ እየያዘ መምጣቱ የታወቀ ሲሆን በአዲስ አበባ፣ በኦሮሚያና በደቡብ ኢትዮጵያ ያሉ መምህራን ተመሳሳይ የመብት ጥያቄዎችን ለማንሳት እየተዘጋጁ መሆናቸው ተሰምቷል። የጠቅላይ ሚኒስትር አብይ አህመድ መንግስት ትናንት ባደረገው አስቸኳይ ስብሰባ የጤና ባለሙያዎቹ አድማ ወደ ሌሎች እንዳይዛመት በአንድ በኩል ባለስልጣናትና የሚመለከታቸው አካላት የተስፋ ምላሽ በመስጠት የማረጋጋት ስራ እንዲሰሩ፣ በሌላ በኩል ደግሞ አድማውን ያስተባበሩ የተባሉ ሐኪሞችን በመለየት የስር እርምጃ እንዲወሰድ መመሪያ ማስተላለፉ ነው የተሰማው። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ ጀመረ። በኢትዮጵያ ውስጥ በኮሪደር ልማት ሰበብ በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳሰበው የጠቀሰው አምነስቲ ይህ ፕሮጀክት በአሁኑ ወቅት በ58 ከተሞች እየተከናወነ እንደሚገኝ አመልክቷል። ሰዎችን ሳያማክሩ በቂ ጊዜ ሳይሰጡና ካሳ ሳይከፍሉ ከመኖሪያቸው ማፈናቀል
የሰብአዊ መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግስት ባለስልጣናት ከዚህ ድርጊታቸው እንዲቆጠቡና የኮሪደር ልማት ፕሮጀክቱም ለጊዜው እንዲቆም በድጋሚ በአጽንኦት ጠይቀዋል። ጉዳዩ በገለልተኛ አካል እንዲመረመር የጠየቀው ድርጅቱ ይህንን አስመልክቶ ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ እንዲጀመርም ሐሳብ አቅርቧል። መልእክቱ ምን መምሰል እንዳለበት የሚገልጽ የደብዳቤ ናሙና ያስቀመጠው አምነስቲ ኢንተርናሽናል ደብዳቤው በአማርኛና በእንግሊዝኛ ቢሆን ተመራጭ እንደሚሆን አስረድቷል። አምነስቲ ከጥቂት ወራት በፊት ባወጣው መግለጫ በኢትዮጵያ እየተካሄደ ባለው የኮሪደር ልማት በብዙ ሺህ የሚቆጠሩ ሰዎች ላይ የተፈጸመው ግፍና በደል እንዳሳሰበው በማውሳት ጥናት ሳይደረግበትና ለዜጎች አማራጭ ማረፊያና ካሳ ሳይሰጥ የሚካሄደው የኮሪደር ልማት በአስቸኳይ እንዲቆም የኢትዮጵያ መንግስትን መጠየቁ አይዘነጋም። ከወር በፊት ያቀረበው ጥያቄ ሰሚ ባለማግኘቱ ነው አሁን በቀጥታ ለጠቅላይ ሚኒስትሩ የሚደርስ ደብዳቤ የመጻፍ ዘመቻ እየጀመረው። የሚሊሻ ጠርናፊ አቶ ጥጋቡ ባዬ በትናንትናው ዕለት መገደሉ ተሰማ። አርሶ አደር ሚሊሻዎችን ከማደራጀት ባለፈ ሰሞኑን በተካሄደው የወጣቶች አፈሳ ዋና አስተባባሪ የነበረው የከተማው ሚሊሻ አዛዥ ጥጋቡ ባዬ በትናንትናው ዕለት ከቀኑ 9 ሰዓት አካባቢ በመርጦ ለማርያም ከተማ ሴንትራል ሆቴል ፊት ለፊት መገደሉን ነው የአይን ምስክሮች የተናገሩት። በአማራ ፋኖ በጎጃም በ9ኛ ሳሙኤል አወቀ ክፍለ ጦር ስር ያሉት የአባይ ሸለቆ ብርጌድ ፋኖች ዛሬ ባወጡት መግለጫ ለሚሊሻ ጠርናፊው ለአቶ ጥጋቡ ባዬ ሞት ኃላፊነቱን እንደሚወስዱ አስታውቀዋል። የዋናውን ሚሊሻ ጠርናፊ ሞት ተከትሎ በከተማዋ ከፍ ያለ ውጥረት ነግሶ ማምሸቱንም ከነዋሪዎቹ ገለጻ ለመረዳት ተችሏል። በሌላ በኩል የገዢው ፓርቲ ወታደሮች በንጹሃን ላይ ከሚፈጽሙት ግፍ ባሻገር የፋኖ ቤተሰብ ንብረት ነው ያሉትን ሁሉ እየዘረፉና እያወደሙ ይገኛሉ ሲሉ የእንጅባራ ነዋሪዎች ተናገሩ። እንደ ነዋሪዎቹ ገለጻ ከሆነ ሰሞኑን የፋኖ ገደፋው ቤትና ንብረት ወድሞ ቤተሰቦቹ ሜዳ ላይ እንዲበተኑ ተደርገዋል። ፋኖ ገደፋው የአማራ ፋኖ በጎጃም 3ኛ ክፍለ ጦር የቀኝ አዝማች ስሜነህ ደስታ የእንጅባራ ብርጌድ አባል ነው። በህወሓት ወረራ ወቅት የእንጅባራንና የአካባቢውን ወጣት በማስተባበር በሰዓቱ ለነበረው ጥምር ጦር የስንቅና የሀሳብ ድጋፍ በማድረግ ከፍተኛ አስተዋጽኦ ማበርከቱም ይነገራል። በዚህ ስራውም ከእንጅባራና አካባቢው ማህበረሰብ ብቻ ሳይሆን ከአገዛዙ ጭምር አንቱታን አትርፎ በእንጅባራ ከተማ ኖክ ሰፈር በሚባለው አካባቢ 150 ካሬ የሊዝ መሬት ተበርክቶለት ነበር። በዚህ ቦታ ላይም 80 ዚንጎ ቆርቆሮ በመግዛትና ቤት በመስራት ከትዳር አጋሩና ከልጆቹ ጋር የግል ኑሮውን እየኖረ ነበር። ሆኖም የሰሜኑ ጦርነት ማብቃቱን ተከትሎ አገዛዙ በአማራ ህዝብ ላይ ፊቱን በማዞር እያደረሰ ያለውን ግፍና መከራ ሲመለከት እንቢ ለወገኔ በማለት ቤተሰቡን በህይወት ያገናኘን በሚል ምርቃት ተሰናብቶ ፋኖን በመቀላቀል መታገል እንደጀመረ የቅርብ ጎረቤቶቹ ይናገራሉ። ከሰሞኑ ታዲያ የዓይን ምስክሮች እንዳሉት ወታደሮችንና ዶዘር መኪና አስከትለው ወደ ቤቱ የሄዱ የአካባቢው ካድሬዎች ገደፋው ዋነኛው የጽንፈኞች መሪ ስለሆነ መኖሪያ ቤቱ መውደም አለበት በሚል በ80 ዚንግ ቆርቆሮ የተሰራችውን ቤቱን በግሬደር አፍርሰው ቤተሰቡን ሜዳ ላይ ጥለውና እንጨትና ቆርቆሮውን በመኪና ጭነው ወስደውታል ብለዋል። በአሁኑ ሰዓት የፋኖ ገደፋው ባለቤትና ልጆች መጠለያ በማጣታቸው ራቅ ወዳለ ወደ ዘመድ ቤት ሄደው ለመጠለል መገደዳቸው ነው እየተነገረው። አቶ ኤርሚያስ አመልጋን ጨምሮ ህገወጥ የገንዘብ ማሰባሰብ ላይ ተሰማርተዋል በተባሉ አካላት ላይ ምርመራ መጀመሩ ተገለጸ። የኢትዮጵያ የካፒታል ገበያ ባለስልጣን ታዋቂውን ስራ ፈጣሪ አቶ ኤርሚያስ አመልጋንና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ ህገወጥ በሆነ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበሩ በተባሉ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታውቋል። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን አመልክቷል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጡ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድም አረጋግጧል። ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ባለስልጣን አስታወቀ። ባለስልጣኑ ይህን ያስታወቀው ማክሰኞ ሚያዝያ 28 ቀን 2017 ዓ.ም የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው።
በዚሁ ጊዜ ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ተሰጥተዋል። የአየር ብክለት በከተማዋ ላይ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደ ወልደ ጊዮርጊስ በአዲስ አበባ ወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተደምጠዋል። በለንደን በሚገኘው የእስራኤል ኤምባሲ ላይ የሽብር ድርጊት ለመፈጸም በመዘጋጀት የተጠረጠሩ 5 ኢራናውያን በቁጥጥር ስር እንደዋሉ ቢቢሲ ዘገበ። ፖሊስ ኦፕሬሽኑን የተመለከቱ ምክንያቶችን በመጥቀስ በኪንግስተን የሚገኘው ኤምባሲ ኢላማ እንደነበር ስለመጠርጠሩ በታይምስ የወጣው ዘገባ እስካሁን ባያረጋግጥም የዜና ማሰራጫው ዘገባው ትክክል እንደሆነ መረዳቱን አስታውቋል። የሜትሮፖሊታን ፖሊስ ጸረ ሽብር እዝ ኃላፊ የሆኑት ኮማንደር ዶሚኒክ መርፊ ስለ ድርጊቱ የሚደረገው ምርመራ በፍጥነት እየሄደ መሆኑን ገልጸዋል። ፖሊስ በጉዳዩ ዙሪያ አሁን ላይ ተጨማሪ ዝርዝር መረጃዎችን እንዳያቀርብ ያስገደዱት ጉልህ ኦፕሬሽናል ምክንያቶች መኖራቸውንም ተናግረዋል። የኢራን ውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ በኤክስ ገጻቸው ባሰፈሩት መልእክት ኢራን በእንዲህ ያለው ድርጊት ላይ ማንኛውንም አይነት ተሳትፎን በፍጹም እንደምትቃወምም ገልጸዋል። ሀገራቸው ምርመራውን ለማገዝ ዝግጁ መሆኗንም አስታውቀዋል። በቁጥጥር ስር የዋሉት 2 የ29 ዓመት እንዲሁም የ40 የ24 እና የ46 ዓመት ወንዶች ቅዳሜ ዕለት የተያዙት አንድ የተወሰነ ቅጥርን ኢላማ አድርገዋል በሚል እንደሆነ ፖሊስ ገልጸዋል። ግለሰቦቹ በቁጥጥር ስር የዋሉት በስዊድን፣ በምዕራብ ለንደን፣ በስቶክፖርት፣ በሮችዴል እና በማንቸስተር አካባቢዎች ነው። በቁጥጥር ስር ከዋሉት ውስጥ 4ቱ በሽብር ድርጊት የሚደረግባቸው ምርመራ ቀጥለዋል። በፖሊስና በወንጀል ማስረጃነት የተያዘው 5ኛው ሰው ደግሞ በመጪው ግንቦት ወር የተቆረጠለት ቀን እስከሚደርስ ድረስ በዋስ ወጥተዋል። የፖሊስ መኮንኖች በሚያደርጉት ምርመራ መሰረት ግለሰቦቹ በግሬተር ማንቸስተር፣ በለንደንና በስዊድን አካባቢዎች ፍተሻዎችን አካሂደዋል። የቪዲዮ ቀረጻዎችም የታጠቁ ፖሊሶች አንድ ሰው በሮችዴል ከሚገኝ ቤት ሲወስዱት፣ በስዊድን ደግሞ ክንዱ ላይ የፕላስቲክ ከረጢቶች የታሰሩት ሌላ ሰው መንገድ ላይ እየተጎተተ ሲወሰድ አሳይተዋል። ኮማንደር መርፊ በተቻለ ፍጥነት ተጨማሪ ዝርዝር መረጃዎችን ለማጋራት የምንችልበትን መንገድ እንመለከታለን። እስከዚያው ድረስ ህዝቡ ንቁ ሆኖ እንዲጠብቅ እንጠይቃለን ብለዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም